ሰላም አድማጮቻችን እንዴት ናችሁ? የፕሪሚየር ሊግ መርሃ ግብር ይፋ ሆኗል። ከፕሪሚየር ሊጉ መርሃ ግብር ጋር የተገናኙ ሀሳቦችን እናነሳሳለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ እንጠይቃለን። የፕሪሚየር ሊግ መርሃ ግብር ይፋ ሆኗል። የመጀመሪያ ሳምንት ጨዋታዎችን መርሃ ግብሮች አስታውሰናችሁ በመርሃ ግብር አወጣጡ በአጠቃላይ የውድድር ዘመን ጉዞ ላይ አንዳንድ ሀሳቦችን እናነሳለን። የፕሪሚየር ሊጉ የመጀመሪያ ሳምንት ጨዋታዎች የሚጀምሩት አርብ ዕለት ነው። በነሐሴ ወር የመጀመሪያ ሳምንት መጨረሻ አርብ ዕለት ሊቨርፑል ቦርንመዝን በሚገጥምበት ጨዋታ ምሽት 4 ሰዓት ጀምሮ ይጀመራል። በንጋታው ቅዳሜ አስቶን ቪላ ከኒውካስል፣ ብራይተን ከፉልሃም፣ ኖቲንጋም ከብሬንትፎርድ፣ ሰንደርላንድ ከዌስትሃም፣ ቶተናም ከበርንሌ፣ ወልቭስ ከማንቸስተር ሲቲ ይጫወቱና እሁድ ዕለት ቸልሲ ከክሪስታል ፓላስ፣ ማንቸስተር ዩናይትድ ከአርሰናል ይገናኛሉ። ሰኞ ዕለት የመጀመሪያ ሳምንት የመጨረሻ ጨዋታ ሊድስ ዩናይትድ ከኤቨርተን ምሽት 4 ሰዓት የሚደረግ ጨዋታ ይሆናል። ኦፕታ ዴታዎችን ከግምት አስገብቶ በሰራው ስሌት በቀዳሚዎቹ 5 የጨዋታ ሳምንታት ማንቸስተር ዩናይትድ ከሁሉ በላይ ፈታኝ ጨዋታዎች አሉት ብሏል። በመጀመሪያዎቹ 5 ጨዋታዎች አምና እስከ 4ኛ ደረጃ ይዘው ካጠናቀቁ ክለቦች 3ቱን ይገጥማሉ። ባለፉት 3 የውድድር ዘመናት ሁለተኛ ሆኖ ያጠናቀቀው አርሰናል ፈታኝ የመክፈቻ ጨዋታዎች ያሉት ሁለተኛው ክለብ ነው። ባለፉት 4 የውድድር ዘመናት የፕሪሚየር ሊግ የዋንጫ አሸናፊ የሆኑትን ሁለቱን ቡድኖች ሊቨርፑልና ማንቸስተር ሲቲን ይገጥማል። የኡናይ ኤመሪው አስቶን ቪላ ቀላል የመጀመሪያ ሳምንታት ጨዋታዎች ይኖሩታል ነው የተባለው በኦፕታ ትንታኔ መሰረት። ምንም እንኳን በመጀመሪያው ጨዋታ የቻምፒየንስ ሊግ ተሳታፊውን ኒውካስል ቢገጥምም ቀሪዎቹ 4 ጨዋታዎች በንጽጽር ቀላል ናቸው። ወደ ፕሪሚየር ሊግ ካደጉት 3 ክለቦች የበለጠ ፈታኝ የመጀመሪያ ሳምንት ጨዋታዎችን የሚያከናውነው ሊድስ ዩናይትድ መሆኑም ተነግሯል። ከተጋጣሚዎቹ መካከል ኒውካስልና አርሰናል ይገኙበታል። ሊቨርፑል የዋንጫ አሸናፊነት ክብሩን ለማስጠበቅ የሚያደርገውን ጉዞ ማንን በመግጠም እንደሚጀምር አውቋል። የውድድር ዘመኑ የመጀመሪያ ተፋላሚው ቦርንመዝ ይሆናል። ሊቨርፑል የ2024-25 የውድድር ዘመን አሸናፊ ሆኖ ዋንጫውን ከተረከበ ገና ወር አልሆነውም። ግን የአርነ ስሎት ቡድን ዘንድሮ ውድድሩን የሚጀምረው በ6 ዓመት ለ3ኛ ጊዜ ዋንጫውን ለማሸነፍ በማለም ይሆናል። የመርሃ ግብሩ ይፋ መሆን የአዲሱ የውድድር ዘመን መጀመሪያ ቀን እየቆጠሩ ለመጠባበቅ ምክንያት ሆኗል። ሰንደርላንድ ከ2016-17 የውድድር ዘመን በኋላ ለመጀመሪያ ጊዜ ወደ ፕሪሚየር ሊግ ተመልሷል። ወደ ፕሪሚየር ሊግ የመጣው የፕሌይኦፍ አሸናፊ ሆኖ እንደሆነ ይታወቃል። የሻምፒየንሺፑ አሸናፊ ሊድስ ደግሞ ከ2 ዓመት ቆይታ በኋላ ነው ወደ ፕሪሚየር ሊጉ የተመለሰው። በርንሌ በወረደበት ዓመት ወደ ፕሪሚየር ሊግ ተመልሷል። በፕሪሚየር ሊግ የሚያሳልፈው 9ኛ የውድድር ዘመንም ይሆናል። ሁሉም 380 መርሃ ግብሮች ናቸው ይፋ የተደረጉት። ደጋፊዎች በ2025-26 የውድድር ዘመን የፕሪሚየር ሊጉ የመጀመሪያ ጨዋታ ቡድናቸው የትኛውን ክለብ እንደሚገጥም አውቀዋል። የተጨናነቀው የገና ሰሞን መርሃ ግብር ምን እንደሚመስል ፍንጭ አግኝተዋል። በውድድር ዘመኑ ወሳኝ የመጨረሻ ሳምንታት ጨዋታዎች ቡድናቸው ከየትኞቹ ክለቦች ጋር እንደሚጫወትም ለይተዋል። አሁን መርሃ ግብሩ ይፋ ስለተደረገ ፕሪሚየር ሊጉ መቼ ይጀምራል የሚለው አጓጊ ሆኗል። የ2025-26 የውድድር ዘመን በነሐሴ የመጀመሪያ ሳምንት መጨረሻ አርብ ዕለት ነው የሚጀመረው። ያለፈው የውድድር ዘመን ከተጠናቀቀ ከ83 ቀናት በኋላ ማለት ነው። የመጀመሪያው ጨዋታ በየትኛውም ቀን ቢከናወን በአንድ ነገር እርግጠኛ መሆን ይቻላል። የ20ውም ክለቦች ደጋፊዎች በቀጣዮቹ ወራት ቡድናቸው ያማረ ጊዜ እንደሚያሳልፍ ተስፋ አድርገው በመጠባበቅ ላይ ናቸው። በየጨዋታ ሳምንታቱ እያንዳንዱ ጨዋታ የሚደረግበት ትክክለኛ ቀንና ሰዓት ግን በውድድር ዘመኑ የተለያዩ ምዕራፎች የጨዋታ ስርጭት መብቱን የገዙ ተቋማት ቅድሚያ እንደሚሰጧቸው ጨዋታዎች እየታየ ይወሰናል ነው የተባለው። የውድድር ዘመኑ 33 የጨዋታ ሳምንታት በሳምንቱ የመጨረሻ ቀናት የሚከናወኑ ናቸው። 5 የጨዋታ ሳምንታት ግን በሳምንቱ አጋማሽ የሚደረግ ይሆናል። ውድድሩ በግንቦት አጋማሽ 2026 በሚደረጉ ጨዋታዎች መቋጫውን ያገኛል። በቀጣይ የውድድር ዘመን የፕሪሚየር ሊግ ተሳታፊ ክለቦች እነማን ናቸው የሚለው ታውቀዋል። ለማስታወስ ያህል ለ3 ተከታታይ የውድድር ዘመናት ሁለተኛ ሆኖ ያጠናቀቀው አርሰናል በአዲሱ የውድድር ዘመን ሊቨርፑልን ከማማው ለማውረድ ተስፋ ከሚያደርጉ ክለቦች አንዱ ነው። የፔፕ ጓርዲዮላ ማንቸስተር ሲቲም ባልተለመደ መልኩ ከዓመታት በኋላ ያለ ዋንጫ ማጠናቀቁን ተከትሎ ዘንድሮ ወደ ዋንጫ ተፎካካሪነት ለመመለስ ማለሙ አይቀርም።
ኒውካስልና ቶተናም በ2025 የዋንጫ ጥማቸውን ቆርጠዋል። ሁለቱም ወደ ቻምፒየንስ ሊግ እግር ኳስ ተመልሰዋል። ቸልሲም እንደዚያው ነው። ሁሉም ስኳዳቸው በተለያዩ ውድድሮች ተፎካካሪ መሆን እንደሚችል ተስፋ አድርገዋል። በዩሮፓ ሊግ ተሳታፊ መሆናቸውን ያረጋገጡት አስቶን ቪላና ክሪስታል ፓላስም ዝግጁ ናቸው። የኮንፈረንስ ሊግ ተሳታፊው ኖቲንግሃም ፎረስትም እንደዚያው። ማንቸስተር ዩናይትድ በ2024/25 የውድድር ዘመን ደካማ ጊዜ ማሳለፉ ይታወቃል። በየትኛውም የአውሮፓ መድረክ ውድድር አይሳተፍም ዘንድሮ። ስለዚህ ሩበን አሞሪም በልምምድ ሜዳ የሚያሳልፉ ተጨማሪ ጊዜ እንደሚጠቅማቸው ያምናሉ። ባለፈው የውድድር ዘመን ወደ ፕሪምየር ሊግ አድገው የነበሩ ሶስቱም ክለቦች ናቸው ተመልሰው የወረዱት እና ይህንን ተከትሎ የእነርሱን ቦታ አዲሶቹ አዳጊ ቡድኖች ሊድስ ዩናይትድ፣ በርንሌይ እና ሰንደርላንድ ናቸው የያዙት። ግን የአምናዎቹ አዳጊ ቡድኖች ተመሳሳይ እጣ እንዳይገጥማቸው የቻሉትን ሁሉ እንደሚያደርጉ ነው የሚጠበቀው። በዚህ የውድድር ዘመን ኤቨርተን በፕሪምየር ሊግ ዘመን ያለማቋረጥ ተሳታፊ ነበር። የዘንድሮን የተለየ የሚያደርገው ጉዲሰን ፓርክን ባለፈው ግንቦት ከተሰናበተ በኋላ 52888 ተመልካቾችን መያዝ በሚችለው በአዲሱ ስቴዲየሙ ሂል ዲኪንሰን የሚያከናውነው የመጀመሪያ የውድድር ዘመን መሆኑ ነው። ይህኛው የውድድር ዘመን ለየት ከሚልባቸው ምክንያቶች መካከል ደግሞ አንደኛው በዓለም ዋንጫዎች መካከል የሚያልፍ የውድድር ዘመን መሆኑ ነው። የእግር ኳስ ካሌንደር ለወትሮም ቢሆኑ የተጨናነቀ መሆኑ ይታወቃል። የዘንድሮ የውድድር ዘመን ደግሞ በሁለት የዓለም ዋንጫዎች መካከል የሚደረግ መሆኑ የበለጠ ነገሮችን የሚያወሳስበው ይሆናል። በአዲስ ፎርማት ለመጀመሪያ ጊዜ 32 ክለቦች የሚሳተፉበት የክለቦች የዓለም ዋንጫ በመከናወን ላይ ነው የሚገኘው። በውድድር ዘመኑ መጨረሻ ደግሞ የተለመደው የብሔራዊ ቡድኖች የፊፋ የዓለም ዋንጫ ይከናወናል። እንደ ሁል ጊዜውም ለአሰልጣኞች ፈታኝ የሚሆነው ተጫዋቾችን ከጉዳት አርቆ በውድድር ዘመኑ በሙሉ እንዲቆዩ ማድረግ ነው። ተደጋጋሚ ጨዋታዎች መኖራቸው ግን ይህንን የማሳካት እድላቸውን እንዳያጠብባቸው ሰግተዋል። በዚህ የውድድር ዘመን 9 የፕሪምየር ሊግ ክለቦች በአውሮፓ መድረክ ይሳተፋሉ። ከፕሪምየር ሊግ ተሳታፊዎች ገሚሱ እንደማለት ነው። ይህም ጉዟቸው የበለጠ ፈታኝ እንዲሆንባቸው ያደርጋል። የውድድሩ የመጀመሪያ ቀን በነሐሴ አጋማሽ መሆኑ ከ2024/25 የውድድር ዘመን መጠናቀቅ በኋላ ተጫዋቾች በእረፍት የሚያሳልፉት ከፍተኛ የእረፍት ጊዜ 83 ቀን እንዲሆን ያደርጋል ብሏል ፕሪምየር ሊጉ። ይህኛው የውድድር ዘመን በ2026 በግንቦት ሁለተኛ ሳምንት መጨረሻ መጠናቀቁ ለፊፋ 2026 የዓለም ዋንጫ ብሔራዊ ቡድኖች ስኳዳቸውን ማሳወቅ ከሚጀምሩበት ጊዜ በፊት እንዲቋጭ ያደርገዋል ሲል ፕሪምየር ሊጉ አክሏል። ሁሉም ክለቦች ግን የተባለውን 83 ቀናት የእረፍት ጊዜ አያገኙ። ምክንያቱም ማንቸስተር ሲቲ ወይም ቸልሲ በክለቦች የዓለም ዋንጫ ለፍጻሜ የሚደርሱ ከሆነ የ25/26 የውድድር ዘመን የመጀመሪያ ጨዋታቸውን የሚያከናውኑት ከ34 ቀናት እረፍት በኋላ ይሆናል። ሆኖም በክሪስማስ እና አዲስ ዓመት ሰሞን የሚኖረው የጨዋታ መጨናነቅ የሚታወቅ ነው። በሁለት ጨዋታዎች መካከል ሊኖር የሚገባው ትንሹ የእረፍት ጊዜ ግን በምንም አይነት መንገድ ከ60 ሰዓታት ሊያንስ አይገባም ተብሎ ተወስኗል። በገና ዋዜማ ምንም አይነት ጨዋታ አይኖርም። እነዚህ ነገሮች ምናልባት እንደ ማስተካከያ ሊቆጠሩ ይችላሉ። የፕሪምየር ሊጉ የመጀመሪያ ጊዜ ብዙ ሳምንታት ቢቀሩትም መርሃ ግብሩ ይፋ መደረጉ ግን ከወዲሁ ደጋፊዎች በጨዋታዎቹ ዙሪያ አስተያየቶችን እየሰነዘሩ ቡድናቸው ምን አይነት የውድድር ዘመን ሊያሳልፍ እንደሚችል እየገመቱ እየተነበዩ እንዲያሳልፉ የሚያደርጋቸው ይሆናል። የፕሪምየር ሊጉ መርሃ ግብር ሙሉ ይፋ ተደርጓል።